ዛሬ ጽጌ አዳርን እቤታችሁ ያደራችሁ ሰዎች፣ ቤተክርስቲያን ያልሄዳችሁ ሰዎች፣ ቤተክርስቲያን ምን አይነት ነገር እንዳመለጣችሁ ብቻ ልንገራችሁ። ከቻላችሁ ይሄንን ቪዲዮ ለሁሉም ኦርቶዶክሳውያን አዳርሱልኝ። ዛሬ ጽጌ አዳር ሄጄ ነበር ቤተክርስቲያን እና እንደዚህ ሲባል ሰማሁኝ። በሰላም ንኢ ማርያም ተናዘዝኒ ሐዘነ ልቤ፣ የልቤን ሐዘን ታረጋጊው ዘንድ ድንግል ማርያም ሆይ በሰላም ነይ ምስለ ሚካኤል ወገብርኤል፣ ከሚካኤልና ከገብርኤል ጋር በሰላም ንኢ ማርያም፣ ድንግል ማርያም ሆይ በሰላም ነይ ምስለ ሱራፌል ወኪሩቤል፣ ከሱራፌልና ከኪሩቤል ጋር በሰላም ድንግል ማርያም ሆይ በሰላም ነይ ምስለ ኩሎሙ ቅዱሳን፣ ከሁሉም ከቅዱሳን ጋር ድንግል ማርያም ሆይ በሰላም ነይ። አረ ምን ይሄ ብቻ! ምስለ ወልድኪ አማኑኤል በሰላም ንኢ ማርያም ለናዝዞ ኩሉ ዓለም፣ የተጨነቀውን ዓለም ታረጋጊው ዘንድ የተጨነቀውን ዓለም ለማረጋጋት ድንግል ማርያም ሆይ ከልጅሽ ከአማኑኤል ጋር ድንግል ማርያም ሆይ በሰላም ነይ ሲባል ሲዘመር ነው ያደረላችሁ። ምን አይነት ምስጋና ነው! አይምሮን የሚመስጥ ምስጋና። ድንግል ማርያምን በሰላም ነይ ሲሉ ከልጅሽ ጋር በሰላም ነይ ሲሉ ማደር። ድንግል ማርያም በሁላችሁም ቤት በሰላም ትምጣላችሁ። ሁላችሁም ኮመንት ላይ ድንግል ማርያም ሆይ በሰላም ነይ እያላችሁ ሁላችሁም አጥለቅልቁት። ዛሬ ልክ ሲዘመር ያደረው ነው። እናንተም ዘምሩበት ኮመንቱን። ሁላችሁም አጥለቅልቁት። ድንግል ማርያም በሁላችንም ቤት በሰላም ትምጣልን። ለሁሉም ኦርቶዶክሳውያን አዳርስልኝ። ቤቱን ፎሎ እያደረጋችሁ ዛሬ ጽጌ አዳርን እቤታችሁ ያደራችሁ ሰዎች፣ ቤተክርስቲያን ያልሄዳችሁ ሰዎች፣ ቤተክርስቲያን ምን አይነት ነገር እንዳመለጣችሁ ብቻ ልንገራችሁ። ከቻላችሁ ይሄንን ቪዲዮ ለሁሉም ኦርቶዶክሳውያን አዳርሱልኝ። ዛሬ ጽጌ አዳር ሄጄ ነበር ቤተክርስቲያን እና እንደዚህ ሲባል ሰማሁኝ። በሰላም ንኢ ማርያም ተናዘዝኒ ሐዘነ ልቤ፣ የልቤን ሐዘን ታረጋጊው ዘንድ ድንግል ማርያም ሆይ በሰላም ነይ ምስለ ሚካኤል ወገብርኤል፣ ከሚካኤልና ከገብርኤል ጋር በሰላም ንኢ ማርያም፣ ድንግል ማርያም ሆይ በሰላም ነይ ምስለ ሱራፌል ወኪሩቤል፣ ከሱራፌልና ከኪሩቤል ጋር በሰላም ድንግል ማርያም ሆይ በሰላም ነይ ምስለ ኩሎሙ ቅዱሳን፣ ከሁሉም ከቅዱሳን ጋር ድንግል ማርያም ሆይ በሰላም ነይ። አረ ምን ይሄ ብቻ! ምስለ ወልድኪ አማኑኤል በሰላም ንኢ ማርያም ለናዝዞ ኩሉ ዓለም፣ የተጨነቀውን ዓለም ታረጋጊው ዘንድ የተጨነቀውን ዓለም ለማረጋጋት ድንግል ማርያም ሆይ ከልጅሽ ከአማኑኤል ጋር ድንግል ማርያም ሆይ በሰላም ነይ ሲባል ሲዘመር ነው ያደረላችሁ። ምን አይነት ምስጋና ነው! አይምሮን የሚመስጥ ምስጋና። ድንግል ማርያምን በሰላም ነይ ሲሉ ከልጅሽ ጋር በሰላም ነይ ሲሉ ማደር። ድንግል ማርያም በሁላችሁም ቤት በሰላም ትምጣላችሁ። ሁላችሁም ኮመንት ላይ ድንግል ማርያም ሆይ በሰላም ነይ እያላችሁ ሁላችሁም አጥለቅልቁት። ዛሬ ልክ ሲዘመር ያደረው ነው። እናንተም ዘምሩበት ኮመንቱን። ሁላችሁም አጥለቅልቁት። ድንግል ማርያም በሁላችንም ቤት በሰላም ትምጣልን። ለሁሉም ኦርቶዶክሳውያን አዳርስልኝ። ቤቱን ፎሎ እያደረጋችሁ ለሁሉም አዳርስልኝ። እወዳችኋለሁ። ክብር በሉልኝ። ከ2 ደቂቃ በፊት 5 ሰከንድ የማይሞራ የበሬት መንቀጥቀጥ እዚህ አዲስ አበባ፣ እኔ የምኖረው ጀሞ ነው። እንደዚህ ሲያደርገኝ ጌታ ሆይ። እሺ ሰምታችሁታል። እናችሁ እንግዲህ የኢትዮጵያ ብሔራዊ ባንክ አካውንት አጠቃቀም በተመለከተ ትላንትና አንድ ጥብቅ መመሪያ ለባንኮች ልኳል። እንደምታውቁት እንግዲህ ይህ መመሪያ ቤዚካሊ ምንድነው ባንኮች የኬዋይሲ የምንለው ኖዊንግ ዩር ከስተመር ደንበኞቻቸውን በሚቆጣጠሩበትና የሚያውቁበትን መንገድ በስርዓቱ መለየት እንዳለባቸው ነው። ከዚህ ጋር ተያይዞ መነሻ ሀሳቡ ምንድነው? ሰዎች ለቢዝነስ ብለው ካስመዘገቡት አካውንት ውጪ እንደምታውቁት ገቢዎች ኦዲት ስንደረግ አመታዊ ሪፖርት ስናደርግ ቢዝነሳችንንም ስንከፍት መጀመሪያ አካውንት አሳውቀን ነው የምንከፍተውና ከነሱ አካውንቶች ውጪ የሚደረጉ ማንኛውም እንቅስቃሴዎች ወይ የገንዘብ ማጠቢያ መንገድ ናቸው፣ ወይ ታክስ ማጭበርበሪያ ናቸው፣ ወይ አላስፈላጊ ገንዘብ ዝውውር ነውና መሰል አንደርስታንዲንግ ነው ያለው በኢትዮጵያም በዓለምም ባለው የባንኪንግ ህግ። ከዛ አንጻር ያሉ ዝም ብሎ ከቢዝነስ ጋር ያልተያያዙ አካውንቶች ላይ የግል አካውንቶች ላይ የሚደረጉ እንቅስቃሴዎች ላይ አቴንሽን ሰጥተው ሰስፒተብል ሲሆን አጠራጣሪ ሲሆን ሪፖርት እንዲያደርጉ ነው የታዘዙት።
እንግዲህ ሰስፒተብል የሚሆነው ምን አይነት አካውንት ነው ብለን ካልን ዝም ብሎ የግል አካውንት ሆኖ ያ ሰው ቢዝነስም አይሰራም ምንም የታወቀ ምንጭ የለውም ግን ሚሊዮኖች የሚኖሩት ከሆነ ደሞዝተኛ ሆኖ እንደዛ አይነት ገንዘብ አካውንት ውስጥ የሚኖር ከሆነ ሰስፒተብል ይባላል። እንዲሁም በግል የሚኖረን አካውንትና በቢዝነሳችን አካውንት መካከል ጠንካራ የሆነ ኤክስቼንጅ ካለ ለምሳሌ እኔ እንደሙከሚል እና ድርጅቴ ከኔ ፐርሰናል አካውንት ወደ ድርጅቴ መግባትና የመውጣት የመቀየር ነገር ካለ ያም ሰስፒተብል ይሆናል ማለት ነው። በተለይ ታክስ ኢቬድ ከማድረግ ወይም ታክስ ከማጭበርበር ጋር ይያያዛል። ሶ እንዲህ አይነት እንቅስቃሴዎች በጣም ጥንቃቄ ተደርጎ ሪፖርት እንዲደረጉ ነው የታዘዘው። እንደ ቢዝነስ ሰው ምንድነው ማድረግ ያለብን የሚለው ላይ የተወሰኑ ነጥቦችን ላንሳ። አንደኛ አካውንት በምንከፍትበት ሰዓት በችልተኝነት ዝም ብለን ያልሆነ መረጃ ልንሰጥ እንችላለን። KYC የሚባለው ፎርም የሚሞላው ፎርም ላይ ነው ያለው። ሰው ከመሰላቸት በተለምዶ ሰው ብዙ እንትን ላይ ይችላል እና እዛ አካባቢ ላይ አማካኝ ገቢ የንግድ እንቅስቃሴ ምናምን የሚሉላ በጥንቃቄ መሙላት ያስፈልጋል። አንድ ሁለተኛ በተለምዶ ከማናቀው አካውንት የሚመጣን ገንዘብ አለመቀበል። ስራ ሰርተን እንኳን ከገሌ ይከፍልሃል ይልክልሃል ስንባል ለሰራ ነው ስራ ከምናቀው ድርጅት ቢሆን ይመረጣል። ሶርስ ወደዛ መሄድ አለብን። ክፍያም ስንከፍል ስራ የሰራልን ድርጅት ካለ ወደ ገሌ አካውንት አስገባ ብንባል ከዛ ውጭ ያለውን ኖ የማለት ባህሪ ማምጣት አለብን። ቢኮዝ የከፈልነውም የተቀበልነውም ነው ሶርስና ኤቪደንስ ሊኖረው የሚገባው ማለት ነው። በተረፈ ደግሞ በችልተኝነት ይሁን አሰራሩ ስለሚከብደን ወደ ግል አካውንት እያደረግን የምናንቀሳቀሳቸውን ነገሮች ጥንቃቄ መሞላት ይኖርበታል ወይም ማንቀሳቀስ አይኖርብንም። የሚደረጉ ትራንዛክሽኖች በቢዝነስ እንዲሆኑ የማድረግ ሂደት ውስጥ መግባት አለብን። በዚሁ ለባንከሮች ደግሞ የምሰጠው ሀሳብ በተለምዶ ዲፖዚት ለመሰብሰብ እያልን ወደ ግል አካውንት ስዊች የምናረጋቸው ነገሮች አሉ። ሰዎችን ፋሲሊቴት ለማድረግ አርቲጂኤስ ከባድ ስለሆነ እሱን ብታቆሙ ይሻላል። አደጋ ይዞባችሁ ነው የሚመጣው። ቴንክ ዩ። ብፁዕ አቡነ ማርቆስ ማረፋቸው ተሰምቷል። ዲያቆን ሄኖክ ኃይሌ በኤክስ ገጹ ላይ ይህንን መልእክት አስተላልፏል። ብፁዕነታቸው በወጣትነት ዘመናቸው 9 ዓመታትን በሐኪምነት በኢትዮጵያ ባሳለፉት ጊዜ አማርኛን፣ ትግረኛን መናገር ይችሉ ነበር። ከዚያም ሰዋሊ ተምሮ 34 አብያተ ክርስቲያናትን በመላው አፍሪካ የሀገሩ ሰው እያጠመቁ አስተምረዋል፣ መስርተዋል። እኔ ባገኘሁባቸው ጊዜ የደቡብ አፍሪካ ቋንቋዎችን ተምረዋል። የመሰረቷቸው አብያተ ክርስቲያናትን ጨምሮ ለደቡብ አፍሪካውያን ገዳማውያን ህብረት የሚያስተምር ትልቅ ገዳም መስርተው ነበር። ብፁዕነታቸው ባህል ተሻጋሪ ሐዋርያዊ ተልእኮ አገልግሎት ምን መምሰል እንዳለበት የሚያስረዱ ገጠመኞቻቸውን የያዙ መጻሕፍት እንዲሁ በፒኤችዲ የሰሩበትን ሚሽነሪ ቴዎሎጂን ጨምሮ መጻሕፍትን አበርክተዋል። ከብፁዕነታቸው ጋር በነበረኝ የ3 ቀናት ቆይታ እጅግ ብዙ ትምህርት ቸር መሆናቸውን የሚያሳዩ ውድ ስጦታዎችን እና ለአገልግሎት የሚበጁ በእርሳቸው በኩል የተገኙ ትውውቆችን አግኝቻለሁ። ከብፁዕነታቸው ጋር ያደረግነው ቆይታ አበረታች መድኃኒት በተሰኘ መጽሐፍ ላይ የታተመ ሲሆን የድምጽ ጥራቱ ማስተካከል ከተቻለ በቪዲዮ ለመልቀቅ እሞክራለሁ። ለብዙሃን የወንጌል ብዙሃን ያበሩት የአፍሪካዊ ሐዋርያዊ ብፁዕ አቡነ እንጦስ ማርቆስ በረከቶት ይደርብን ብለዋል። ዲያቆን ሄኖክ ኃይሌ ነው ይህንን መልእክት ያስተላልፈው። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋቸው እስካሁን ድረስ 2 ቄርሎሶች ነበሩን። አሁን ግን 3ኛው ቄርሎስ መጥቷል ተብሏል። አንደኛው ታላቁ የምናውቀው የእስክንድርያው ሊቀ ጳጳስ ቅዱስ ቄርሎስ ሲሆን ዳግማዊ ቄርሎስ ደግሞ አባታችን አባ ጊዮርጊስ ዘጋስጫ ነው። ታዲያ አሁን ላይ ደግሞ 3ኛው ቄርሎስ የተባለ ሰው አለ። ማነው አትሉኝም? ሸልመው ሰው ሁሌ እንደተወቀሰ፣ ሁሌ እንደተሰደበ፣ ሁሌ እንደተሳደደ ከ6 ከ7 ጊዜ በላይ የታሰረ የእመቤታችን የቅድስት ድንግል ማርያም ወዳጅ የመናፍቃን መዶሻ ወጣቱ ቄርሎስ የምንለው ጎንደርን በተለየ ሁኔታ የሚወድ መናፍቃን አጥብቀው የሚጠሉት ያያዘ ልደታ እናቱ ናት ባታ የተባለለት ድንቅ ወንድማችን ነው። ከ6 ጊዜ በላይ የታሰረ በዚህ ሰዓት ላይ መነኮሳት፣ ካህናት፣ ዲያቆናት፣ መምህራን፣ ዘማሪያን መታሰር በሚፈሩበት መሳደድ በሚፈሩበት በዚህ ዘመን 6 ጊዜ ለቤተ ክርስቲያን የታሰረ እስርን የቀመሰ ጀግና ወንድም ነው። እኔ የሚታሰሩ ሰዎችን በጣም ነው ማከብራቸው። መታሰርን ስለሚፈሩ ነው ዛሬ አባቶቻችን ይህን ሁሉ መከራ በእኛ ላይ በኦርቶዶክስ ላይ እንዲደርስ ያደረጉ። መታሰርና ሞትን ባይፈሩ ኑሮ ቤተ ክርስቲያናችን እንደተከበረች ትወጥ። ስለ ቤተ ክርስቲያን ስለሚያደርገው ነገር ምንም ጥርጥር የለውም። በጣም ብርቱ ጎበዝ ሰው፣ ይጋፈጣል ነገሮች። ግን የቄርሎስነትን ማዕረግ ቅዱስ ቄርሎስን ለመምሰል ቅዱስ ቄርሎስን አህሎ ለመገኘት ስሙን ለመቀበል የበቃ ነው ወይ? ወንድማችን ያያዘ ልደታ
እንደ ቄርሎስ አሊያም ደግሞ እንደ አባ ጊዮርጊስ ዘጋስጫ የመናፍቃን መዶሻ ሊባል የሚችል ደረጃ ላይ ነው ወይ? እውነት መርሃ ግብር መሪዎቻችን ስታስተዋውቁ ምነው ልክ የሚባል ነገር የለም ወይ? መጠን የሚባል ነገር የለም ወይ? በቃ ዝም ብሎ አፋችሁ እንዳመጣላችሁ ግጥም ስለገጠምላችሁ ስላማረለት ብቻ ነው ስም የምትሰጡት? አንዳንዴ መተዛዘብ የሚባል ነገር አለ። ቅዱሳንን ሳይመስሉ እንደ ቅዱሳን ማክበር፣ የቅዱሳንን ስም መስጠት በጣም ነውር ገደብ ሊበጅለት የሚችል ነገር ነው። ብዙም ጊዜ መርሃ ግብር መሪ አስተዋዋቂዎች አማረልን ብለው ይሄዱበት ያለው ነገር በጣም የሚያስጠላ ነገር ነው። እኔ ከያያ ጋር ችግር የለብኝም፣ እግዚአብሔር አክብሮ ለቤተክርስቲያን በሚያደርገው ነገር። ግን ቄርሎስ ለመባል ግን አንዳንዴ ስሙን ባናወርደው ስሙን ባናረክሰው ተገቢ ነው ብዬ አስባለሁ። ቸርቆኝ ከልብ እያዘኑና ደግሞም የበረቱት የታደሉት እያለቀሱ በቅዳሴ ሰዓት የሚጸልዩት ጸሎት የትኛው ጸሎት ነው? ሰላም ውድ ኦርቶዶክሳውያን፣ ቪዲዮውን ለሌሎች ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ይጀምሩ። በቅዳሴ ጊዜ ካህናቱ እንዲሁም ምዕመኑ ሁሉ በአንድነት የሚሉት አንድ ጸሎት አለ። ከጸሎቶች ሁሉ የተለየ የተሻለ ጸሎት ነው ይላሉ። ይህ ጸሎት ምንድነው? ተዘከረነ እግዚኦ በውስተ መንግሥትከ የሚለው ጸሎት ነው። ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ ብሎ በሉቃስ ወንጌል ምዕራፍ 23 ከቁጥር 42 ላይ ተጽፎ የምናገኘው ኃይለ ቃል ነው። ጸሎቱን የጸለየው ከጌታ መስቀል በቀኝ በኩል የተሰቀለው ፈያታዊ ዘየማን ነው። ፈያታዊ ዘየማን ነፍሰ ገዳይ የነበረ ቋንጃ ቆራጭ የነበረ ወንበዴ ሰው ነው። ነገር ግን በመጨረሻው ሰዓት በመስቀል ላይ በነበረበት ጊዜ ኃጢአቱን በማመን ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግሥትህ በመጣ አስበኝ ብሎ ወደ እግዚአብሔር ጸልሏል። ይህንን ጸሎት ነው በቅዳሴ ጊዜኛም የምንጸልየው። ምን እንላለን? በከመ ተዘከርኮ ለፈያታዊ ዘየማን፣ በቀኝ በኩል የተሰቀለውን ወንበዴ ቀማኛ በቸርነትህ በምህረትህ እንዳሰብከው በይቅርታ ለመንግሥተ ሰማያት እንደመረጥከው እኛንም ከእርሱ የበለጠ በጸጉራችን ልክ ኃጢአት ያለብንን ኃጢአታችሁን እንደዚሁ ምሬያችኋለሁ በለን፣ እሱን ዛሬ በገነት ከኔ ጋር ትኖራለህ እንዳልከው እኛንም ቅዱስ ሥጋህን ክቡር ደምህን ተቀብለን ገነት መንግሥተ ሰማያት እንገባለን ከሚለው ተስፋ አታርቀን እያለን ራሳችንን ከፈያታዊ ዘየማን ጋር እያነጻጸርን የምንጸልየው ጸሎት ነው። ስለዚህ ይህንን ጸሎት አባቶች ሰው ከልቡ ሆኖ እያዘነ ስለ ኃጢአቱ እያዘነ በቅዳሴ ሰዓት ሊጸልየው የሚገባ የበረታ ደግሞ እንባውን ጭምር እያፈሰሰ የሚጸልየው ታላቅ ጸሎት ነው። ይህንን ጥያቄ ይህንን ልመና በክርስቶስ ስም እንጠይቃለን። ፍትህ ለጎፋና ለባስኬቶ ሀገረ ስብከት ማህበረ ምዕመናን በአካባቢው ውስጥ የምትኖሩ የሕግ ባለሙያዎች፣ የመንግስት ባለስልጣናት፣ የፍትህ አካላት፣ የሰላምና የጸጥታ አካላት ከዚህ እውነት ጎን እንድትቆሙ እንጠይቃችኋለን። በክርስቶስ ስም እንጠይቃችኋለን። እኛም ለሰላም፣ ለአንድነት፣ ለፍቅር፣ ለነጻነት ብሎ የፈረንጅ ፖሊስ ያስቸግሩ ነበር አሉ። ለያዥ ለገናዥ ያስቸግረው ነበር አሉ። ይዋቸው ሁሉም ማለት ነው ፖለቲካቸው ከአንጀት እስከ ጨጓራ ነው። ሁሌ እንደምንለው የዱለት ፖለቲካ ነው። አሁንም ያጣላቸው አቋም አይደለም። ሲጀመር አቋም የሌለው እንዴት በአቋም ይጣላል? ሲጀመር አቋም የላቸውም እኮ ወለፈንዲ ናቸው። በገንዘብ ስላለ ነው እዛ እንትን ያሉ። ዝም ብሎ ወዲያ ወዲህ ነው የሚሉት። አንድ ናቸው። እኔ ያበላለጥኳቸው ምናምን አይደለም፣ ግን የዚህ ሀብታሙ አያሌው ግምት ነው የገረመኝ። ቢምቢ ምናምን ሲል ከርቦ በስተመጨረሻ ላይ እንትን ሲላቸው ነበር። በእነዚህ ፕሮፓጋንዳ ዋጋ የሚከፍል ሰው ግን ያሳዝነኛል። ባቦ ሰጥ ነው የተነትኑት። ይገምታሉ። ጦርነት አሁን ጥቅምት ምናምን ጦርነት ይነሳል ብለው ቀጠሮ ይዘዋል። ምን አይነት ሰዎች እንደሆኑ ዝም ብሎ መገመት፣ ከዛ በአደባባይ እንዲሆን
የሚያሳዝነው ሽመልስ ነው እንዳልኳችሁ። ሽሜ ያሳዝናል። በጣም ነው የሚያሳዝነው። ሲያልቅ መጥተዋል። ምን አለ ትንሽ ቀደም ብትል ማሩ ምኑ ከተላሰ በኋላ ደርሰዋን ትሪ የሟጠጡ ደርሰሜት እንዲህ በትሪ የሟጠጡ ነው ይጣሉት። ምን ነው በቀረብኝ ይያል ደግሞ ይቀራረጻሉ እንዳይለኛ እንደዚህ ይያሉ ከነኮን የከሸፉት ከነቃ እንዳለ የከሸፉ ናቸው። ምንም አይጠቅሙም። የኢትዮጵያ አምላክ የት ሄዶ አየን? በአደባባይ አሳየን አየናቸው። እንደዚህ እኔ ምንም እንደው ቁም ነገር አድርጌያቸው አይደለም፣ እንደዚህ ናቸው። አሁን እነዚህን የሚከራከር ሰው አለ። ልክ ገንዘብ እንደማይፈልጉ እንደ አቋም ሰዎች እንደነዚህ ገንዘብ የሚወድ የለም። እምብርት የላቸውም፣ ወዳሞች ናቸው። ለዛ ነው እንደዚህ የሚባሉት። ባይዘ ሌላ ምንም ያቋም ምናምን አይደለም። ገንዘብ ቀነሰ፣ ሲያጡ ተጣሉ፣ ሲጣሉ ያው አደባባይ እንደዚህ ጳጳሳቱ የልጆቻችንን መግደል ካላቆምክ የደብረ ኤልያስን 570 ደም ፍትህ ካልሰጠ ካሁን በኋላ ልጆቻችን ይሄን ፖለቲካ እንዲያወግዙ እንንቀሳቀሳለን። እንዲህ አይነት ነው ሰላም ማለት። 4 ኪሎ ቁጭ ብለህ በመኪና እየታጀብክ እየዞርክ ሰላም ብለናል። የእናንተ አንደበት ገባሬ ተአምር ቢሆን እንደ እግዚአብሔር ልክ ሰላም ስትሉ ሰላም ይሆን ነበር። ሰዎች ናቸው። ሰዎች ደግሞ ስራ አለባቸው። የታለ ስራው ነው ጥያቄ። ለቀለሜ ጥሪ ላቀርብለት እንደሌለው ውይይት ምን ይመስላችኋል? ምክንያቱም በራሱ አንደበት ክህነት ያለው ነው የምፈልገው፣ ክህነት ከሌለው ድቁና፣ ቅስና አሊያም መንኩስና አሊያም ደግሞ ቁምስና ከሌለው በስተቀር አልወያይም ሲል ነበር። ታዲያ ራሱ ባቀረበው በነገረ መስቀል ውይይት ላይ ወንድማችን ዲያቆን ዘማርያም እኔ ወያያለው በፈለከው መጽሐፍ የፈለከውን ጠቅሰህ ገድሉንም ተአምራቱንም ጠቅሰህ ይዘህና እንወያይ ሲለው ደግሞ ፈርቻለሁኝ አለ። ታዲያ እኛ ምዕመናን ድጋሚ ምዕመን እየፈለክን ያለው ወይስ ምንድነው ሐሳብ? አምናለው መጽሐፍ ቅዱስ ስለምል ነው ማምነው። ፊልጶስ እኔ በመጽሐፍ ቅዱስ አታምንም አላልኩ፣ ወይም ደግሞ አንተ ከመጽሐፍ ቅዱስ ውጪ ነው ወይ የምታምነው አላልኩ። አንተ እንደዛ ብለህ ታምናለህ ወይንስ አታምንም? እምነትህን ነው የጠየቅኩ። ለምሳሌ በኢየሱስ ታምናለህ ፊልጶስ? መጽሐፍ ቅዱስ ስለምል አምናለሁ። በጣም ጎበዝ። እሺ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ? ልክ እንደሱ አሁንስ ያምናሉ ወይ? መጽሐፍ ቅዱስ ስለምል አምናለሁ። መጽሐፍ ቅዱስ ስለምል አምናለሁ። በቃ እግዚአብሔር ያክብርልኝ። ታምናለህ? እሺ ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ያወጣለን። አሁን ትልቁ ጥያቄ የሚሆነው ብቻ ላይ ነው። ሰዎች በኢየሱስ አምነው አይድኑም አላልንም እኛ። በማመናቸው ብቻ ሁለት ጥቅሶችን ችግር የለም። እሺ አንድ ምስክር ሳይሆን ሁለት አደርግልሃለሁ። አንደኛው ዮሐንስ ወንጌል 3:16 እሺ ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። በእርሱ የሚያምን አይፈረድበትም።